በሚል 2 ዓመት ሙሉ ብሯን ሳትመልስላት ቆይታ እኔ የዚች ልጅ ብቻ መስሎኝ ነበረ። ለካ ሳይ የመዓት ሴቶችን ብር ይዛ ጠፍታለች። ምክንያቱም አንቺ ማረጃ ተይዞብሻል። ማምለጥ አትችይም። ማምለጥ አይችልም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንደምናላችሁ ደህና ናችሁ ወይ? በያላችሁበት ሰላማችሁ ብዝት ይበል እና ዛሬ መጥቻለሁ ከብዙ ጊዜ በኋላ እና ዛሬ ደግሞ የመጣሁበት ምን መሰላችሁ? ይህ ቪዲዮ ለፋሲካ ቲዩብ ማለት ነው እና ፋሲካ ከሰማችሁ ብዙዎቻችን እናውቃታለን እና ፋሲካ ማለት በጎቹ ብለሽ ስትመክሪን ነበረ። በጎቹ ለእነንትና እንትን ገዙ፣ ለእነንትና ቴሌቪዥን ገዛችሁ፣ የሰራችሁበትን እንደዚህ አትይዙም ወይ? የሰራችሁበትን ለምንድን ነው የምታባክኑት? ለቤተሰብ አትልኩም ወይ? ቤተሰብ አይበላችሁም ወይ? ለሀብታም ትጋብዛላችሁ? የአረብ ሀገር ልጆች በጎች ናቸው ብለሽ እንግዲህ ስትመክሪን ነበረ። እየሰደብሽ ስትመክሪን ነበረ። እኛ ደግሞ እውነትም አምነነሽ ነበረ እና ዛሬ ላይ ግን ታዲያ አንቺ እነዚህ በጎቹ ምናምን እያልሽ ስትመክሪን ተመለሱ፣ በግ አትሁኑ፣ ሰው ዝም ብሎ ሲሾፍራችሁ አትሾፈሩ እያልሽ እና በጎቹ እያልሽ ስትመክሪን ነበረ እና የአረብ ሀገር ልጆች እንደዚህ ያርጉ፣ ብራችሁን ለሀብታም እንደዚህ አታርጉ እያልሽ እየመከርሽ ነበረ እና አሁን ደግሞ ብዙ ሰዎች ፋሲካ ብራችን በላችን እያሉ ነው። አንዷ ደግሞ ሚዲያ ላይ አይታ ማለት ነው ፋሲካ እንደዚህ በላችን እንደዚህ ያደረገች ሲባል ሚዲያ ላይ ሰምታው እኔንም እኮ የዛሬ 2 ዓመት አልፎታል እሰጥልሻለሁ ብላኝ ይሄው ብሬንም የያዘዝኳትንም ዕቃ ሳታደርስልኝ ብሎክ አድርጋኛለች አሉ። እና አንቺ ለምንድን ነው ይሄ ነገር ምን ያደርግልሻል? ምን ይጠቅምሻል? አንቺም እኮ አረብ ሀገር ሰርተሻል፣ አይተሽዋል እንዴት ሆኖ እንደሚመጣ ብሩ በደንብ ታውቂያለሽና ከላይ እስከታች ምን ያህል አንቺም ስትሰሪው የነበረውን ቤት እዛ እንዴት እንደሚያደክምሽ የነበረውን ቤት ስታሳይ ስትናገሪ ነበረ እንደውም ማለት ነው። እና እንደዛ እያየሽው አንቺ ታዲያ ዛሬ ላይ ለምንድን ነው ሰዎችን እቃ አደርሳለሁ እያልሽ ሳታደርሺ ብራችን አምጪ ሲሉሽ ደግሞ ብሎክ እያደረግሽ ለምንድን ነው የምትሰሪው? በኦንላይን የጀመራችሁት ስራ እንደዛውም በኦንላይን ነው የሚያዋርዳችሁ። እና እንደዚህ ደግሞ ኦንላይን በተለይ የምትሰሩ ሰዎች ምን አስባችሁ ነው? ለምንድን ነው ኢትዮጵያ ስትሄዱ ለምንድን ነው የምትቀይሩት? መጀመሪያ ያያችሁትን የምሬ ነው የምላችሁ እስከዛሬ ማለት ነው እንደውም የተንቢን እንደዚህ ምርር አድርገው ሲወቅሷት አላየሁም ማለት ነው። አልሰማውም እስከዛሬ ማለት ነው አልሰማው። በእርዳታ ዙሪያም ሰብስባ የሰበሰበችውን ያክል ብር በዋትሳፕ ግሩፕ አሳውቃ ለየትም ቦታ እርዳታ ራሱ ስትሰራ በማረጃ ነው። ስራዋንም ስትሰራ በማረጃ ማስረጃ ነው። እናንተ ግን እየተቀበላችሁ አንዳንዶቹ ማለት ነው ፋሲካ የዛሬ 2 ዓመትም ስትወቀሽ ነበረ። አብዛኛዎቹ ደግሞ ከሌላ ነገር ጋር እያያያዙ እየተናገሩ ነው። እና በአሁን ሰዓት ላይ ደግሞ ያው አይመቻትም እየተባለ ነው ፋሲካ ግን ደግሞ ይሄ 2 ዓመት አልፎታል እየተባለ ነው። እና አንቺም ደግሞ ለምታሰሪያት ሴት ቀመር ለተባለችዋ ሶፋ ምናምን እነሱ አዘውሽ፣ አንቺ ደግሞ ለምታዣት ሴት ደግሞ አማናችሁን ለምንድን ነው በትክክል ማትወጡት? የሰው ገንዘብ የሰው ብር ምን ያደርግልሻል? በተለይ እንደዚህ ሰው ወገቡን አሞት እግሩ እያመመው ወገቡዬ ኩላሊት ታማሚ ሆኖ ሰው ጨጓራ በሽታ የጭንቀት የምን እንባቸው ቀልባቸው ራሱ ለአንቺ ምን ይጠቅምሻል? አንቺ አሁን ፋሚሊ መስርተሽ ነው እየኖርሽ ያልሽው። አንቺ የምትሰሪው ግፍ ጥሩ አይደለም። አንቺ የምታጠፊው ጥፋቶች ለአንቺ ለዛሬ ላይመስሉሽ ይችላሉ። ግን ደግሞ የአረብ ሀገር ልጆች ማለት ነው በጎች ያልሽን የበጎቹ ብር ምንም አይጠቅምሽም፣ ያጠፋሻል እንጂ ምንም አይጠቅምሽም። እና ስራሽን ደግሞ ልትሰሪ ከሆነ ለምን በትክክል አትሰሪም? ሁሌ እየተወቀስሽ ያለሽው አንቺ ነሽ። ፋሲካ ቲዩብ ናት ማለት ነው። ሁሌ ብዙ ልጆች ሚዲያ መውጣት እዚህ አሁን ያልኳችሁ ልጅ የዛሬ 2 ዓመት በፊት አካባቢ ያዘዘቻት ብሎክ ያደረገቻት ልጅ ማለት ነው ሚዲያ አትጠቀምም፣ ቲክቶክ ምናምን እንደዚህ አትጠቀምም። በሰው ሆና ሰማችና ተናገረች እንጂ ብዙ ደግሞ እንደዚህ ሚዲያ ወጥተው የማያውቁ ሚዲያ ወጥተው የማይናገሩ እንደዚህ ደግሞ የሚያውቁት ሰው ደግሞ ወደ ሚዲያ የሚያስተላልፍላቸው ሰው የሌሉት ብዙዎቹ ሊኖሩ ይችላሉ። እናንተም ደግሞ የምታሰሩ ሰዎች ማለት ነው ቤተሰባችሁ ሄዶ ያሰራላችሁ
ለቤተሰብ በፈለግሽው ከለር እናቴ በፈለግሽው ከለር ወንድሜ አባቴ ብላችሁ አባታችሁ ወይም እናት ወንድማችሁ ሄደው እነሱ ደስ ባላቸው ከለር በቃ ማሰራት እንደዛ ያሰሩ እንጂ እናንተ በኦንላይን እየሰሩ አማናቸውን አደራቸውን በትክክል ለማይወጡ ዩቲዩበሮች እናንተም እዚህ በጎች ያለችን እናንተ እኛ ማለት ነው ለነሱ አይነት አደራቸውን አማናቸውን በትክክል ለማይወጡት መስጠት የለባችሁም። ምክንያቱም ያቺ አንድ ሪያል እንዴት ተሆና እንደምትመጣ ያው እሷም በደንብ ታውቃታለች ማለት ነው ፋሲካ። ለምን አንዴም ብቻ አይደለም ብዙ ጊዜ በተደጋጋሚ እንደዚህ በላች ቦለከችኝ እንደዚህ ያደረገችኝ እያለ ነው ሰው ማለት ነው። ማረጃ ማስረጃ የተጻጻፍሽው ቴክስት ሪከርድ ሁሉንም ደግሞ ሰው ይዞብሻል ማለት ነው። ማረጃ ማለት ነው። አሁን ያለ ማረጃ እየወቀሱኝ ነው ምናምን ልት ይችላል። በማረጃ ይዘውሻል። ምንም ማድረግ አይቻልም። ስለዚህ መልሺ በቃ ምንም አያደርግልሽም። ብዙ ዩቲዩበሮች እየተፋጠጡ ነው በአሁኑ ሰዓት ማለት ነው። ምክንያቱም እኛ ተሰሚነት አለን እኛ ታዋቂንን ፌመስ ነን እያሉ የእነሱን ማንም አይሰማቸውም እያሉ ችለተኝነት ብራቸውን የማይመልሱ እቃቸውን የማታደርሱ። ስለዚህ ይሄ ስራ ደግሞ እናንተ ይህንን ስራ መስራት ካልቻላችሁ ብሩን ለምን ትቀበላላችሁ? ቀብድ ለምን ትቀበላላችሁ? አንዳንዶች ደግሞ ቀብድ ትቀበሉና በዛው ጥፍት ብላችሁ ትጠፋላችሁ ማለት ነው። እና እናንተም እዚህ የምታሰሩ ደግሞ ከአንደኛው ተማሩ። በቃ በትክክል ለማይሰሩ ዩቲዩበሮች አትስጡ። ሰርፕራይዙም ይቅርባችሁ። በገዛ ብራችሁ ተቦልከሽ ተሰድበሽ እንደውም አይደለም ለመስደብ ፋሲካ ማለት ነው ጥሩ ንግግር ነበር መመለስ የነበረብሽ። ከስተመር ክቡር ነው የትም እንዴት ቴሌ ራሱ ደውለሽ እንዴት እንደሚያስተናግዱሽ ሰውን በገዛ ብሩ ምንጭቅጭቅ ተደርጎ በስድብ አይቦለክም። ማረጃ ተይዞብሻል። በቃ ምንም ማድረግ አይቻልም። ፋሲካ የዛሬ 2 ዓመት አካባቢ የቦላለክሽው ምን ያልሽው ተይዞብሻል። ስለዚህ ይቅርብሽ። ለምን ወጣችሁ ተናገራችሁን ደግሞ አትበይ። አንቺም እየወጣሽ አደርሳለሁ ብለሽ ነው የጀመርሽው። ኦንላይን የጀመርሽው ያስተዋወቅሽልሽው በሚዲያ በአደባባይ ስለሆነ ያጠፋሽውም ጥፋት ደግሞ በአደባባይ መወራት መነገር አለበት።